ቤቲ ኪሮቤልን ስታስገድደው የነበረው ማስረጃ ጠፍቶባታል። ከልብሷ ጋር ነው አብሮ የታጠበው ወይስ ደግሞ በሌላ ሰው እጅ ወደቀ? ይህ ፍላሽ አንድነት እውነቱን መናገር አለባት ለጽናትና ለኪሮቤል። ያለዛ ህይወቷ የከፋ ነው የሚሆነው። ቤቲ ክፋቷና ተንኮልና በጣም እየከፋና እየበዛ ነው ሄደው። ዛሬ በቢላዋ ስታስፈራራት ነበር። በቀጣይ ምን እንደምታረጋት አናውቅም። ቤቲ የስልክ ንግግር እያደረገች ነበረ ከኪሮቤል ጋር። ኪሮቤል ግን ምንም አይነት ስልክ አልደወለላትም። ጽናትን ለማስቀናት እየተጠቀመችው ዘዴ ነበረ። እሱም ምን ነበር? አዎ ቁርስ በልቻለሁ፣ እየበላሁ ነኝ፣ ደህና ነኝ ትላለች። ጽናትም ንግግሯን ካዳመጠች በኋላ እንዴ ኪራ ግን ታድለው በተመሳሳይ ሰዓት ስልክ ማውራት ይችላል፣ መደወልም ይችላል፣ ቴክስት ማድረግም ይችላል ስትላል ነበር። ቤቲም እንደተለመደው የውሸት ስልክ መሆኑን አስነቃች። ማለት እንዴት ብላ ጠየቀች። ማላክልሽ ጽናትም እንዴ አራት አቋርጮ ስልኩን አውሪው እንጂ በማለት መለሰችላት። አይ ኔትወርክ ነው እኮ ያላቋረጥኩትም ማለች ቤቲ። በእኔና በኪራ ፍቅር እኮ ሳሩ ምድም ነው የሚቀናብን አይደል በማለት መለሰች። ጽናትም በትዕግስት ካዳመጠቻት በኋላ እና እንዴት እየሄደልሽ ነው ከተፈጥሮ ጋር ብላ ትጠይቃለች። ቤቲም ከተፈጥሮ ጋር ትግል የለብኝም አንዳንድ ሰው መሳይ አልፈልግሽም ሲባሉ አስመሳይ ሰዎችን እንጂ ትላለች። በሱ እንኳን አንቺ አትበልጭም በምኑ አልፈልግሽም ሲባሉ መረዳቱን እንጂ። ኪራን ትወጂዋለሽ? አዎ ከራሴ በላይ ነው የምወደው። እሱም እንደ ሰው። አይ ስለ ራስሽ ብቻ አውሪ። ጽናት ስለ ፍቅር ትነግራታለች። ፍቅር ማለት እኮ ለሚወዱት ሰው መደሰት ነው ብላ ስትመልስላት ለቤቲ። ቤቲም በጣም ትናደድና ዝም በይ ብላ የስድብ ናዳዋን የተለመደውን ታወርዳለች። ጽናትም ኪራን ግን አስፈራርተሽ ሆኖ አይደለም በምንድን ነው ያስፈራራሽው? እዚህ ቤት ያመጣሽ እንዴት ነው ብላ ስትጠይቃት ድንግጥ በማለት ጥላት ትሄዳለች። ማለት ምን ማለት ነው ደግሞ እሱ ትላለች። አንቺ እንደ አበባ ነሽ መቼስ እንዳንቺ በድንገት ይዤ የኔ ነው ከማለት ይሻላል፣ የማይሆነኝን ሰው የኔ ነው ከማለት ይሻላል ትላለች ጽናትም። በዚህ መሀል አንድነት ትመጣና ምሩ መታለች ትላታለች ጽናትን። ኪራ በሩ ጋር ሁነ ይንጎራደዳል። በራሱ ቤት ግራ ገብቶታል። ልግባ ወይስ ልውጣ እያለ ነው። ናሆም መጣ። አንተ እንደ ጎረቤትሽ ምንድን ነው የሚያንጎራድድ ከዚህ በር ላይ ይለዋል። ቤቱ እኮ በላኝ ገሃንም ሆነብኝ ይላል። ናሆም ገሃንም ሆነብህ አይደለ? እዚህ እኮ ሰይጣን ከነጭፈራ ቤቱን ያስገባው ይለዋል። ለማንኛውም የመጣሁት ጽናት ላይ ነው ብሎ ይገባል። ብዙ ካወሩ በኋላ ኪሮቤልም ክፈተው ሲለው ቁልፍ የለኝም ይለዋል። ናሆም በር ሲያንኳኳ ጽናት ትመጣና ትከፍተዋለች። ናሆም ወደ ውስጥ ከገባ በኋላ ጽናት ንግግሯን ትቀጥላለች ከኪሮቤል ጋር። በሰላም ነው በር ጋ የቆምከው ብላም ስትጠይቀው ይቅርታ ስሜታዊ ሆኜ ነው ይልና አቀፍ ያረጋታል። ደህና ነሻ ብሎም ጠየቀ ስለ ደህንነቷ። አንተ ልጠይቅ እንጂ እንዴት ነው ትለዋለች። እስቲ ምን እንደሆንኩ ንገረኝ። ምን ፈለግ? አላውቅም ግን አንቺ ከኔ ራቅ ይላል ዝም ብሎ። እንዲሁም አንቺ ከኔ የተሻለ ሰው ነሽ፣ ጠንካራና ጎበዝ ነሽ ይላታል። ጠላኝ እንዴ ራቂኝ የምትለኝ? ጠላኝ እውነት ግን ነው ከልብ ነው እያለችም ስጠይቀው ነበረ። ኪሮቤል ከእሱ እንድትርቅ በጣም ክፉ ቃላቶችን ተናግሯል ማለት ይቻላል። ጽናት ግን እሺ ብላ ተከትለው ነው የገባች። ለምን እንደዚህ ታደርገኛለህ? ስቀርብህ ትርቃለህ፣ ስርቅ ደግሞ ትከተለኛለህ እያለችው በሩን ዘግቶባት በገባበት ጊዜ ቆፍቁፋ እንደምንም አድርጋ ትገባና ሳሎን ላይ ሂዳ ትጮህበታለች። ለምንድን ነው እንደዛ አደረግ ትለዋለች። ሁላቸውም የተጫጫሁ መጡ፣ ድምጿን ሰምተው ማለት ነው። እነ ምሩም እነ ናሆም ተሰባሰቡ። ናሆም እና ምሩ ጽናት ስትደሰት የሚደሰቱ ስትከፋ ደግሞ አብረው የሚከፉ ናቸው። መጡ። ቤት ያጅሪትን መጣች። በቃ ከዚህ ቤት በሰላም መተኛት አይቻልም እንዴት ትላለች። ኪራውተት እውነቱን ንገረኝ። ብዙ ካወሩ በኋላ ይች ሴት ከዚህ ቤት በመምጣቷ ደስተኛ ናት ትለዋለች። ጽናትም ብዙ ከተጨቃጨቁ በኋላ ናሆም ምሩም ከተቆጡት በኋላ ኪሮቤልን እሱም አሁ ከዚህ ምድር ላይ ከእናቴ ቀጥሎ እንደ ቤት ያለ ሰው የሚወደኝ የለም ይላል። እንደዚህ ሲላት ጽናት በጣም ትናደድና ይከፋታል። ምን ትላለች። ያው በቃ ቤትም በቃ እኔን መርጧል ትላለች። ቤቲ የልብ ተሰምቷታል። ምንም የለም በቃ አሁን ከዚህ የቀረሽን እቃ ይዘሽ ትላታለች። ሁላቸውም በንዴት ጥለውት ይወጣሉ። ናሆምም ቤቲ ግን አላውቅሽም ከመቼ ወዲህ ነው እንደዚህ ሰይጣን የሆንሽው ሲላት፣ ያው በጥፊ የመታን ቀን ወይስ መቼ ልጀምርልህ ብላ ነገሮችን መቆጠር ትጀምራለች። ወይስ ደግሞ መሬት ላይ አንቀልገል ላይ ስታረገኝ ያነከኝ ነው ብላም ታስታውሰዋለች። ጽናት በጣም አዝናለች እና ጥለው ትሄዳለች። ኪራ ብቻውን ይቀራል። በቃ ደስ አለሽ አይደለ? ሁሉም ጥለውኝ ሄዱ፣ ይኸው ለእኔ ያላቸውን እምነት አጡ ይላል። ምሩም ከዚህ ለምን ደውለህ እንዳስመጣኝ እኮ ታውቅ ነበር፣ ለምን እንደዛ አድረግ እያለችው ነበር። ነገር ግን ጥለውት ሄዱ። ፍቅር ለአንድ ሳምንት ነበረ እንዴ? ቤቲም ከሄዱ በኋላ በቃ ተዋቸው ሄዱ፣ እኔ ያለውን ላይ አይደለ ትለዋለች።
ከዚህ ቀደም ብሎ ጽናትም አንቺ ደግሞ አልፈልግሽም እየተባልሽና በጥላቻ ሁሉ ነገር ተሞልቶብሽ ግን በግዴታ ቁጭ ያልሽው ነገር ትላታለች። ሙጭጭ የምትል ሴት በግድ ምን አይነት ናት ትላለች። እንዳንቺ ሳይቻ አላውቅም። ኪሮቤልም ከምነግርሽ በላይ ነገሮችን አይተሽ ተረጅ እንጂ ሲላል ነበር ለጽናት። ነገር ግን እሷ የታያት አዎ እወዳታለሁ ማለቱ ነው። መልካም ምኞቱን ከገለጸችለት በኋላ ጥለው ትሄዳለች። ቤቲም የልብ የልብ ተሰማት፣ ደስ አላት። ቤቲም በቃ ይዞህን ያለውልህ ይህዱ አለች። ኪራም ደስ አላሽ አይደለም? ለእኔ ያላቸውን እምነት እኮ አጡ። ራስ ወዳድ ስለሆኑ ነው ተዋቸው ሄዱ ይላል። ራስ ወዳድም አንቺ ነበርሽ እያላን ነበር። ሊጀመር አንቺ ይህን ቃል ታውቂዋለሽ? ግን ይኸውልሽ ቤቲ ለጽናት ስል ነው እንጂ ከነ ነፍስሽ ነበር ቆፍሬ የምገልሽ ይላታል። እሺ እኔስ ችግር የለውም ለቤተሰብ የማሰብ ነበረብህ። የኔን ሰርግ ሲጠብቁ አንተ ጎዳና ላይ ወጣጣልከኝ ትለዋለች። ይህ ነገር አያገባኝም ጉዳይሽ ነው ይላታል። ምሩና ጽናት ከሄደች በኋላ ወደ ተከራየችበት ቤት እያለቀሰች ነበርማ። ኧረ እባክሽ አታልቅሽ እያለች እየመከረቻት ነበር። ምሩ ምን ላድርግ በጣም ከበደኝ እኮ ትላለች። ህይወቴን እኮ ነው ያመሰቃቀለው እስኪዩ እያለችም ነበር። እንደዚህ እያለች እያወራች ስልክ ይደወላልና በመሀል ኬራን አትራቂው ይወድሻል አንቺ ሲል ነው እንደዚህ ያደረገው በማለትም የሚል ስልክ ይደወልና ታነሳዋለች። ጽናትም ማነሽ ብትላት ችግር የለውም ምን ያውቅሻል አንቺ አታውቂኝም አለቻት ብላ ዘጋችው። ጽናትም የስልክ ጥሪውን ከሰማች በኋላ ተረጋጋችና ድሮም ጠርጥሬ ነበረ አለች። ምሩም ምንድነው ስትላት የተፈጠረውን ነገር አስረዳቻትና ምሩም ከዚህ በኋላማ በቅድ ነው መምራት ያለብን፣ እስካሁን እኮ የተሸነፍነው ፊት ለፊት እየተዋጋን ነው ብላለች። ሰኑ መጣች በዚህ መሀልና ነገሩን አስረዷት ምን እንደተፈጠረ። ኪራም በዝካር ላይ ሆኖ ይቃዣል ካፌ ውስጥ ሄዶ። ናሆም መጣ። ኪሮቤልም ያው እነዛ ጀለሶችን አውሰደዋሉ አይደለም እንዳይወድቅ ብለው ነው አይደል ይለዋል። ጽናት እኮ እውነቷን ነው በቃ 2-3 ሰው ፊት ነው ያለህ ይለዋል። ናሆምም እንደዛ አይነት 3 ሰው ፊትማ ቢኖረ በጣም አሪፍ ነበር፣ አንዱን ፊት የለዛች ደንቆሮ ቤቲ አድርገው ነበር እያለ በጣም ይዝታል። እኔ እኮ እንደዚህ ያደረግኩት ለጽናት ስል ነው። ታዲያ በአደባባይ ላውጣልህ እንዴ ላዋርዳት እንዴ ጽናትን እያለ ነበረ። ምን ማለት ነው ብሎ ናሆም ግን ምንም አልገባውም። አይገባህም፣ እውነቱ ሲገባ ግን ትጸጸታለህ እያለው ነበር ኪሮቤል። ናሆም እንደምንም ብሎ ወደ ቤት አምጥቶታል። ሳሎን ቁጭ ብሎ ወይኔ ጽናት በቃ ድሮም ታውቋት ነበረ እንደዚህ እንደማረጋት እያለ ያወራል ብቻውን። በዚህ መሀል አንድነት መጣች። መሬት ላይ ነበርና ብድግ አድርጋ ከሶፋ ላይ ቁጭ ስታደርገው ለምን አነሳሽኝ ይላታል። ያው አለቃዬ ስለሆንክ ስትለው አይ ችግር የለውም ይላል። አየሽ ጽናት እኮ ሰው ስለሆነች ነው እንደዚህ እንጂ አንቺ አለቃዬ ነው ያልሽው ይላታል። ጽናት ሴት ናት ይላል ከልቧ። ይኸውልሽ ያችን ጭራቅ እንዳትቀሰቀሻት ቀስ ብለሽ የምለብሰው ነገር አምጭልኝ ይላታል። አንድነት እሽትልና ታሄዳለች። አንድነት እና ቤቲ ጠዋት ሆነ አንቺ ኪራ ከቤት አላደረም እንዴ ሳሎን ላይ ነው ትላታለች። ታዲያ ለምን አልቀሰቀሽኝም? ከዚህ ቤት ለኔ መሰለኝ የምትታዘዡ ትላታለች። ቤቲ ማንቋሸሽ ጀመረች አንድነትን። ድሃ አንገቱን ሲደፋ እንጂ አለው ሲል አያምርበትም ትላለች። አንድነትን በቃ አለቀልሽ ከዚህ በኋላማ አለቅሽም ስትላል ነበር። ስትዝትባትም ነበር ለማስፈራራት። ሰኒና ቤቲ ማለቴ ኪራና ቤቲ አይደብርሽ ከቤተሰቦች ጋር ሄጄ እመጣለሁ ፈታ ብል ትላለች። በዚህ መሀል ምሩ ትመጣና ምሩ አንቺ ነፈስ በቃ ባሌ እንዳይደብረው ፈታ አድርገው ትላታለች። ምሩም አንቺ ስላለች ነው እንጂ የሚደብረው አንቺ ከሄድሽ የማይደብረውም በማለት ትመልሳለች። ጽናት ናፈቀችኝ እያለ ለምሩ ማውራት ይጀምራል። ቆይ በቤትና በአንተ መካከል ምንድን ነው የተፈጠረው ንገረኝ ስትለው ምሩም አልናገር የሚልና ጥሏት ይሄዳል። ይኸውልሽ ግን አንድ ነገር ልንጠይቅሽ እስኪ ጽናትን ከተከራየችበት ቤት አምጫት ሄደሽ ይላል። እውነትም ይቺ የተረገመች የሆነ ነገርማ ብለዋለች። ሰኑና ጽናት ማቀድ ይጀምራሉ። እንዴት መመለስ እንዳለባት ወደ ቤት የቤት ሰራተኛ መሆን እፈልጋለሁ እያሉ እያቀዱ ነው። ኪራ እንዲሁም ናሆም ቤትም ነበረችና ናሆም ኪሮቤልን ብቻ ሰላም ይለዋል። ምን እኔን ሰላም አትለኝም እንዴት ትለዋለች። አንቺ ደግሞ ሰላም አሉሽ አላሉሽ ያው መገንፈል አይደል ስራሽ ይላታል። ናሆምም መለፍለፍ ነው ስራሽ። ኪራ ደግሞ ምን ይሆናል እኔ እያለሁለት ትላለች። ናሆም ብዙ ነገር ይናገራታል። አንቺ ስትኖሪማ ደም ግፊት ይዘዋል ብዙ ነገር ይዘዋል ሲላል ነበር። እንደዚህ ተሰባስበው እያወሩ እያለ ጽናት መጣች። ከአሁን በኋላ ወደ ስሬ ተመልሻለሁ። ኪሮቤል ፈገግ አለና መጨረሻ ላይ ክው አለ። ምን ማለት ነው? ውጭልኝ ብላ አበደች ቤቲ። ማንም ማባረር አይችልም። ቤቲም ማስወጣት ብላ ከኪሮቤል ላይ መጮህ ጀመረች። ኪሮቤልም ውጭልኝ ሲላል ነበር። ቤቲም ሰኑን አየችና አንቺ ደግሞ ማነሽ አለቻት። ሰኑ እባላለሁ በቅጥል ስሜ ግን የቆቅ መረቅ በማለት መለሰችላት። በጣም እየተጨቃጨቁ ነበር።